ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለቱ መረጃዎች ወደ እናንተ እናደርሳለን። በመጀመሪያም ኢራን ለምን ሚስጥራዊ ሚሳኤል ከተሞችን አሁን ይፋ አደረገች? ኢራን ሚሳኤል ለማስቀመጥም ከምድር በታች የገነባቸው ሚስጥራዊ ማቆያዎችንም በቅርብ ይፋ አድርጋለች። ከእስራኤል አሜሪካ የሚቃጣ ጥቃትን ለመመከት እንደምትጠቀምባቸውም አስታውቃለች። ከዛሬ ጀምሮ በየሳምንቱ የሮኬት ሚስጥራዊ ማስቀመጫዎችን ይፋ ብናደርግ ከ2 ዓመት በኋላ ነው የምንጨርሰው። ማቆያችን ያን ያህል ብዙ ናቸው ብላለች ኢራን። አሜሪካ ባለፈው ሳምንት ቦምብ የጫኑ 6 ተጨማሪ የጦር አውሮፕላኖችን በኢራንና የመን አቅራቢያ ወደሚገኙ ወታደራዊ መቀመጫዎችም ማስጠጋቷን አንድ የሀገሪቱ ባለስልጣናት ለሮይተርስ ጠቁመዋል። ኢራን ለዚህ በምላሹ አሜሪካ በቀጠናው ያላት ወታደራዊ እንቅስቃሴ የመስታወት ቤት ውስጥም ተቀምጦ ሌሎች ላይ ድንጋይ የመወርወር ያህል ነው ብላለች። ኢራን ይህንን ወታደራዊ መቀመጫ በቦምብ ለማጋየትም ዝታለች። ወታደራዊ መቀመጫውን የሚገኘውን በህንድ ውቅያኖስ ዲያጎ ጋርሲያ በሚባል አካባቢ ነው። ቦታውንም ለሞሪሸስ መልሶ ለመስጠትም ሂደት ተጀምሯል። የሚሳኤል ከተሞች ምንድናቸው? ኢራን እንዳለችው እነዚህ የሚሳኤል ከተሞች ሚሳኤልም የሚዘጋጅባቸው ናቸው። የሚሳኤል ከተሞች የሚለውን ቃልም የተጠቀምነው የኢራን ወታደራዊ ኃይል የሆነውን የኢስላሚክ ሪፐብሊክ ዘብ ነው። ከምድር በታች የተገነባው ትልልቅ የሚሳኤል ማቆያ እንደሆነም ተገልጿል። መጠነ ሰፊና በአገራቱ ተራራማ አካባቢዎች በሚገኙ ሸለቆች መካከልም ነው የተገነቡት ይላሉ። ባላስቲክና ክሩዝ ሚሳኤል ለማከማቻነት ለመተኮስም ይውላል። ሰው አልባ አውሮፕላንና የአየር መቃወሚያ መሳሪያም ይገኙበታል ስትል ትናገራለች ኢራን። የኢራን ኮማንደሮች እንዳሉትም እነዚህ የሚሳኤል ከተሞችም ስትራቴጂክ ናቸው። ሚሳኤል ለማምረትና ለማከማቸት ጥቅም ላይም ይውላሉ ብለዋል። እነዚህ ሚሳኤል የሚገኙባቸው ቦታዎችም በግልጽ አይታወቅም። በይፋ ስለነዚህ ቦታዎችም ተነግሮም አያውቅም። የኢራን ወታደራዊ ዘብ የአየር ኃይል ኮማንደርም የሆኑትም ብርጋዴር ጀነራል አሚር አሊ ከአገሪቱ ብሔራዊ ቴሌቪዥን ጣቢያ አየር አይብ ጋር ባደረጉት ቆይታ ባላስቲክ ሚሳኤል አጥፍቶ ጠፊ ሰው አልባ አውሮፕላንም ክምችት ያለበት ሚሳኤልም ከተማ በቪዲዮም አሳይተዋል። ቢቢሲ ይህን ቪዲዮ ትክክለኛ መሆኑን በገለልተኛ ወገንም አላጣራም። ኢራን ለምን ስለ ሚሳኤል ከተሞችም አሁን መረጃ መስጠት ፈለገች የሚለው ሌላ ጥያቄ ነው። ኢራን እንዳለችው እነዚህ መሳሪያዎች የምትጠቀመው ኢራን ላይ ለሚቃጡ ጥቃቶችም አጸፋዊ ምላሽ ለመስጠት ነው ስልም ተደምጣለች። ኢራን በቀጠናው ካሉ ወታደራዊ መቀመጫ ወይም ሌላ ኢራን ላይ ለሚደርስ ሚሳኤል ጥቃትም ከተፈጸመበት የአሜሪካ ወታደሮች እና የእንግሊዝ ወታደሮች ኢላማ በማድረግ መካከል ልዩነት የለም ብላለች ኢራን። ባለፉት 10 ዓመታት የኢራን ወታደራዊ ዘብ ከምድር በታች የተገነቡ ማቆያዎች ውስጥም ከፍተኛ ቁጥር ያላቸው ሚሳኤሎች፣ ሰው አልባ አውሮፕላኖች፣ መከላከያ መሳሪያዎች አልፎ አልፎም ያሳይ ነበር። ለአሜሪካና ለእስራኤል ምን ይጠቅማታል? ኢራን ምን ማድረግ እንደምትችልም በማሳየት አሜሪካና እስራኤል ጥቃት እንዳይሰነዝሩ ማድረግ ነው ዓላማዋ። ከኢራንም የተለቀቁት ምስሎችም ከባር ሸካን፣ ሀጅ ቃሲም፣ ኢማድ፣ ሰጂል፣ ቃድር ኤች እና ፓቬ የተባሉ ሚሳኤሎችንም ያሳያሉ። ኢራን እስከ 2000 ኪሎ ሜትር ርቀትም ላይ የምትገኝ አገሮችን ኢላማ ማድረግ እንደምትችልም አስታውቃለች። ኢማድ ባላስቲክ ሚሳኤል ኢራን በ2024 በእስራኤል ላይ ጥቃት ስትሰነዝርም ከተጠቀመችባቸው መሳሪያዎች አንዱ ነው። በማዕከላዊ እስራኤል ናብቲማ የአየር ኃይል መቀመጫ ላይም ጉዳት አድርሷል። ከኢራን እስከ እስራኤል ያሉ ርቀት 1000 ኪሎ ሜትር ይደርሳል። ይህ ኢራንም ሶሪያና ጆርዳንን አሻግሮ ነው ማለት ነው። እስራኤል በኢራን ከተቃጣው ጥቃትም 99% ማክሸፏንም ገልጻለች። ኢራን ለሁለተኛ ጊዜ ያደረሰችው ጥቃትም እምብዛም ጉዳት አላደረሰም። የኢራን ሚሳኤሎች የሚጓዙበት ርቀትና ውጤታማነታቸው በተመለከተም ጥርጣሬዎች አሉ። ዲያጎ ጋርሲያ የተባለው የአሜሪካ ወታደራዊ መቀመጫ ኢራን ለመምታትም መዛቷንም ጥያቄ ውስጥ የሚያስገባው ነው። የአሜሪካ ዩኬ ጋራ ወታደራዊ መቀመጫ የተገነባው በ1970ዎቹ ነበር። ከኢራን
3800 ኪሎ ሜትር ርቀት ላይ ይገኛል። ኢራን ሻሂድ 136ቢ ሰው አልባ አውሮፕላኖችም 4000 ኪሎ ሜትር እንደሚጓዙም ገልጻለች። ይህ ግን አልተረጋገጠም። ኢራን ከ2000 ኪሎ ሜትር በላይም የሚምዘገዘግ ሚሳኤል አሁን ላይ ያላት አይመስልም። አሜሪካ በመካከለኛው ምስራቅ መሳሪያ መከልከያዎችም አሏት። በቅርብ በቀጠናው 2 የጦር አውሮፕላን ተሸካሚዎችም ታሰማራለች። በዲያጎ ጋርሲያ ቢ2 ቦምብ ላይ ጣይ መሳሪያ ይገኛል። አሜሪካ በየመን ሁቲ አማጽያን ላይ ጥቃት ለመፈጸም ትጠቀምበታለች። የፔንታጎን ቃል አቀባይ ቫን ፓርገርማል ኢራን ወይም አጋሮቹ አሜሪካ በቀጠናው ያላትን ፍላጎት የሚገዳደሩ ከሆኑ ህዝባችን ለመካከለኛ እርምጃ እንወስዳለን ሲሉም ተደምጠዋል። ኢራን ለምን የሚሳኤል ከተሞችንም ይፋ አደረገች? ኢራን በአሜሪካና በእስራኤል መካከል ያለውን ውጥረት ከፍተኛ በሆነበት ወቅት ነው ኢራን የሚሳኤል ከተሞችን ሚስጥሩን ይፋ ያደረገችው። 3 ሀገራት በተለይም ደግሞ ኢራን ከምትደግፋቸው የሁቲ አማጽያን ጋር በተያያዘም ውጥረታቸው አይሏል። ኢራን የኒውክሌር ግንባታ ድርድር እንዳለ ሆኖ እስራኤል በኢራን የሚደግፈውን በሊባኖስ የሚንቀሳቀሰውን የሂዝቡላ ላይም ለማዳከም ጥረት እያሰነዘረች ነው። ዶናልድ ትራምፕ ኢራን ላይም ጥቃት እንደሚሰነዝሩ ከመዛታቸው ባሻገር ኢራን በኒውክሌር ግንባታ ዙሪያ ከአሜሪካ ጋር ስምምነት ላይ ካደረሰች የእጅ አዙር ቀረጥም እንደሚጥሉም አስታውቀዋል። ኢራንና እስራኤል አምና ወታደራዊ ትንኮሳ ውስጥ መግባታቸው አይዘነጋም። ኢራን አዲስ የሚሳኤል ማቆያ ቦታዎችን በይፋ በማሳየቷ ልትወስድ የምትችለውን የአጸፋ እርምጃም የሚጠቁም ይመስላል። ኢራን 3ኛ ዙር ጥቃት በእስራኤል ላይ እንደምታደርስም አስጠንቅቃለች። ሆኖም ግን ጥቃት እንዳታደርስ ህዝቡ ጫናም እያሳደረ ነው። ኢራን ምን ያህል በጥቃቱ ትቀጥላለች የሚለው ጥያቄ ውስጥም ስለሆነ ሌላ ጥቃት ባይሰነዘር ሲሉም ያሳስባሉ። በሌላ በኩል ደግሞ የእስራኤል ጥቃት ኢራንን የሚሳኤል አቅም ማዳከም ይጠቅሳሉ። የኢራን መንግስት የሚሳኤል ማቆያዎችን በማሳየት ህዝቡን እንዲተማመንበት ማድረግም ይፈልጋል። ጠንካራ መንግስት እንደሆነና አሜሪካን እንደሚቋቋም ለማሳየት ይሻል። የሚሳኤል ከተሞች ከምድር በታች የሚገነቡበት ከስለላ መረብ ለመራቅ ነው። የአየር ጥቃት ቢሰነዘርም በቀላሉ ጉዳትም አይደርስባቸውም። ኢራን ለአሜሪካና ለእስራኤል ማስተላለፍ የምትፈልገው መልእክትም ምንም እንኳን በወታደራዊ መቀመጫዎች ጥቃት ቢሰነዘርባትም አጸፋ ምላሽ መስጠትም ትፈልጋለች። እነዚህ ከምድር በታች የተገነቡ ወታደራዊ መቀመጫዎችም ሚሳኤል ከማይታወቅ ቦታ እንዲወነጨፍ ያስችላል። ጠላት የኢራን አቅም ለመገመትም የሚያደርገውን ጥረትም ውዥንብር ውስጥ ይከታልም ይላሉ ኢራናውያን። ወደ ቀጣይ መረጃ ስናልፍ ትምህርት ሚኒስቴር የመምህራንን ባንክ ሊያቋቁም ነው። ትምህርት ሚኒስቴር ከዩኒቨርሲቲዎች ጋር በጋራ በመሆንም የመምህራን ባንክ ለማቋቋም እንቅስቃሴ መጀመሩን የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋም ገለጹ። በዚህም የመምህራን ኑሮ ሁኔታ በማሻሻል በኢኮኖሚ እንዲጠናከሩ ለማድረግም እንደሚሰራም አስታውቀዋል። መምህራን መሰረታዊ በሆኑ ነገሮች ላይ ለአብነትም በአነስተኛ ወለድ የመኖሪያ ቤት ባለቤት እንዲሆኑ ማድረግና ሌሎች መሰል ኢኮኖሚያዊ ድጋፎችን ከባንኩ እንዲያገኙ የሚያስችል ነውም ብለዋል ሚኒስተሩ። ለትምህርት ጥራት መጠበቅ የመምህራን ኢኮኖሚ ጥያቄ መመለስ አለበት ያሉት ፕሮፌሰር ብርሃኑ በአንድ ጊዜ ከፍተኛ የሆነ የደሞዝ ጭማሪ ማድረግ ስለማይቻል በመሰል አማራጮችም መምህራንን ለማገዝም ይሰራልም ብለዋል። በቀጣይ መረጃ የአውሮፓ ህብረት ለኢትዮጵያ 32.3 ቢሊዮን ብር ድጋፍም አደረገ። ኢትዮጵያና የአውሮፓ ህብረት ለ6 ዋና ዋና የልማት ፕሮጀክቶች ማስፈጸሚያ የሚውል 240 ሚሊዮን ዩሮ ወይም 32.3 ቢሊዮን ብርም የልማት ድጋፍ ስምምነትም ተፈራርመዋል። የድጋፍ ስምምነቱም በግጭት የተጎዱ አካባቢዎችን አስተዳደርና አካታችነትም ማሻሻል፣ የተፈናቀሉ ዜጎችንም መልሶ ማቋቋም፣ የጤና ተቋማትን ማደስ፣ የግብርና ስራዎችንም ማስፋፋት፣ የዲጂታል ክህሎት ልማት ማሳደግ እና የዲሞክራሲ ተቋማትን ማጠናከር ይጠቃለላሉ። የገንዘብ ሚኒስትሩ አቶ አህመድ ሺዴ እንደገለጹትም ድጋፉ የግሉ ዘርፍን ኢንቨስትመንት፣ የታክስና የጉምሩክ ስርዓትን ማዘመን
እና የግብርና ጤናና ትምህርት አገልግሎትን ለማሳደግ ያግዛልን ብለዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊያ የአውሮፓ ህብረት የኢትዮጵያ ዘላቂ ልማትን ለመደገፍ ቁርጠኛ መሆኑንም ገልጸዋል። የልማት ድጋፉን ስምምነቱን የገንዘብ ሚኒስትር አቶ አህመድ ሺዴ እና በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊያም ተፈራርመዋል።